አሜሪካ በታላቁ ህዳሴ ግድብ ጉዳይ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗን ገለጸች። ስለዚህ ጉዳይ የምናካፍላችሁ ይሆናል። የግብጽና የሶማሊያ ውጭ ጉዳይ ሚኒስትሮች በቀጠናዊ ጉዳዮች ዙሪያ ተወያዩ። ለአፍሪካ ህብረት ተልዕኮ ዘላቂ የገንዘብ ድጋፍም እንዲደረግ ጥሪ አቅርበዋል። በትላንትናው ዕለት አጠቃላይ ለ4000 ተመካካሪ ቀርቦ ይጸድቃል ተብሎ የነበረው የመጨረሻ ምክረ ሀሳብ በዛሬው ዕለት ቀርቦ እንደሚጸድቅ የምክክር ኮሚሽኑ አስታወቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አሜሪካ በታላቁ ህዳሴ ግድብ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗን ገለጸች። በታላቁ የኢትዮጵያ ህዳሴ ግድብ በአባይ ውሃ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ለድርድር ለማስጀመር ዝግጁ መሆኗን ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታወቁ። የትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱ ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ብሎስ ለትራምፕ አስተዳደር ወገኖች ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻም ተናግረዋል። የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋና ገባር በሆነው አባይ ወንዝ ላይ የገነባችውን የህዳሴ ግድብ አሰራር በተመለከተ በግብጽና በኢትዮጵያ መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን ኤሌክትሪክ ኃይል የማመንጨት አቅሟን በከፍተኛ ደረጃ የሚያሳድግና የኢኮኖሚ እድገቷን የሚደግፍ ዋና ብሔራዊ የልማት ፕሮጀክት አድርጋም ትመለከተዋለች። አብዛኛው የንጹህ ውሃ ፍላጎቷ በናይል ወንዝ ላይ የምትመሰረተው ግብጽ ደግሞ ግድቡ በታችኛው ተፋሰስ ሀገራት ላይ የውሃ አቅርቦት ላይ ተጽዕኖ ያሳድራል ስትልም ደጋግማ ስጋቷ ስትገልጽ ቆይታለች። ካይሮ በተለይም በረጅም ጊዜ ድርቅ ወቅት የህዳሴ ግድብ አሞላልና አስተዳደርን የሚገዛ ህጋዊ አስገዳጅነት ያለው ስምምነትም እንዲኖር ጥሪ ስታቀርብ ቆይታለች። ኢትዮጵያ፣ ግብጽና ሱዳን ዓለም አቀፍ አሸማጋዮችን ያካተቱና ከዚህ ቀደም የተለያዩ ድርድሮች ምዕራፎችን የመጨረሻ ስምምነት ላይ ሳይደርሱ ቀርተዋል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ግድቡ መሙላት ከጀመረችበት ጊዜ አንስቶ አለመግባባቱ ይበልጥ ተካሮ ቆይቷል። ሚድል ኢስት ሞኒተር ነሐሴ 10 ቀን ያንን የግብጽ ምንጭ ጠቅሶ እንደዘገበው ግብጽ ማንኛውም ሀገር የናይል ውሃን ወደ ታችኛዎቹ ተፋሰስ ሀገራት የሚፈስበት ሁኔታ እንዲቆጣጠር አትፈቅድም። ምንጩ ይህን የተናገሩት ኢትዮጵያ ውሃና ኢነርጂ ሀብታሙ ኢተፋ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። እንደ ሚድል ኢስት ሞኒተር ዘገባ ከሆነ የግብጽ ምንጭ ኢትዮጵያን የተናጠል እርምጃዎችን በመውሰድ ዓለም አቀፍ ሕግ በመጣስ የከሰሱ ሲሆን የግብጽንና የሱዳን የውሃ ጥቅም የሚያስጠብቅ ስምምነት ሲደረግ ካይሮ የምታቀርበውን ጥያቄ ደግሞ አጽንኦት ሰጥተውበታል። ምንጩ አክለውም ግብጽ ጥቅሟን ለማስጠበቅ የሚያስችሏት ብዙና ሰፊ አማራጮች እንዳሏት ቢጠቅሱም ነገር ግን ካይሮ ምን አይነት እርምጃዎች ልትወስድ እንደምትችልም አላብራሩም። ግብጽ በናይል ወንዝ ላይ የሚደረግ ማንኛውም ዝግጅት የቆየውን የውሃ ጥቅሟን ማስጠበቅ አለበት የሚል ጽኑ አቋም ስትይዝ፣ ኢትዮጵያ በበኩሏ የውሃ ሀብቷን ለማልማት የሉዓላዊነት መብቷን የሚገድብ ማንኛውንም ገደብ ውድቅ ታደርጋለች። በዚህም በህዳሴ ግድብ ዙሪያ ያለው ያለመግባባት በሁለቱ ሀገራት መካከል ካሉት ዋና የውጥረት ምንጮች አንዱ ሆኖ የቀጠለ ሲሆን ከተሞከሩት ዲፕሎማሲያዊ ጥረቶች በግድቡ አሰራር፣ በድርቅ አስተዳደርና በቀጣይ የውሃ ፕሮጀክቶች ላይ ያሉትን ልዩነቶች ማጥበብ አልተቻሉ። የግብጽና የሶማሊያ ውጭ ጉዳይ ሚኒስትሮች በቀጠናዊ ጉዳዮች ዙሪያ ተወያዩ። ለአፍሪካ ህብረት ተልዕኮ ዘላቂ የገንዘብ ድጋፍም እንዲደረግ ጥሪ ያቀረቡ። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ የሶማሊያ ውጭ ጉዳይ ሚኒስትር አብዱል ሰላም አብዲ አሊ ማክሰኞ ዕለት ባደረጉት የስልክ ውይይት በቀጠናዊ ጉዳዮችና በሁለትዮሽ ግንኙነቶች ዙሪያ ውይይት አድርገዋል። በውይይቱ ወቅት ካይሮ በሶማሊያ ለሚገኘው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ዘላቂ የፋይናንስ ድጋፍ እንዲደረግ ጥሪ አቅርባለች። አህራም ኦንላይን እንደዘገበው ሁለቱ ሚኒስትሮች በሶማሊያ በሰፊው የአፍሪካ ቀንድ ባሉ ሁኔታዎች እንዲሁም በግብጽና በሶማሊያ መካከል ያለውን ስትራቴጂካዊ አጋርነት ማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። አብዱላቲ ግብጽ በተልዕኮ ውስጥ የሚኖራትን ተሳትፎ ግምት ውስጥ በማስገባት ለአውሶም ዘላቂ የገንዘብ ምንጭ ማረጋገጥ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። አክለውም ለአፍሪካ ህብረት ተልዕኮና ሶማሊያን ለሚደግፈው የተባበሩት መንግስታት ድርጅት ተልዕኮ ዓለም አቀፍ ድጋፍና በቂ በጀት መስጠት እንደሚገባም ጥሪ አቅርበዋል። የግብጽ የውጭ ጉዳይ ሚኒስትሩ ለሁለቱ ተቋማት የሚደረገው ያልተቋረጠ ድጋፍ በሶማሊያ ሰላምና መረጋጋትን ለማስፈን እንዲሁም የሀገሪቱን አንድነት ለመጠበቅ ወሳኝ መሆኑን ገልጸዋል። በተጨማሪም አብዱላቲ ግብጽ ለሶማሊያ
አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማትን ያላትን ድጋፍ በድጋሚ አረጋግጠዋል። የሶማሊያ ሉዓላዊነት ወይንም ደግሞ ግዛታዊ አንድነት ሊጎዱ የሚችሉ የተናጠል እርምጃዎችንም ውድቅ አድርገዋል። የግብጽ የውጭ ጉዳይ ሚኒስትር አክለውም ካይሮ ሶማሊያ የመንግስት ተቋማትን ለመገንባትና አቅማቸውን ለማጠናከር በተለይም ሽብርተኝነትንና ጽንፈኝነትን ለመዋጋት የምታደርገውን ጥረት እንደምትደግፍ ገልጸዋል። የሶማሊያው ሚኒስትር አሪ በበኩላቸው ግብጽ ለሶማሊያ የምታደርገው ወጥ የሆነ ድጋፍና የሀገሪቱ አንድነት ሉዓላዊነት ግዛታዊ አንድነትን የሚደግፉ አቋሞቿን አድንቀዋል። ሚኒስትሩ መንግስታቸው ከግብጽ ጋር ያለውን ቅርብ ቅንጅትና ምክክር አጠናክሮ ለማስቀጠል እንዲሁም የጋራ ጥቅም ባላቸው ዘርፎች የሁለትዮሽ ግንኙነቱን የበለጠ ለማሳደግ ፍላጎት እንዳላቸው መግለጻቸውን የአህራም ኦንላይን ዘገባ አመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን። በትላንትናው ዕለት አጠቃላይ ለ4000 ተመካካሪ ቀርቦ ይጸድቃል ተብሎ የነበረው የመጨረሻ የምክር ሐሳብ ሰነድ በዛሬው ዕለት ቀርቦ እንደሚጸድቅ የምክክር ኮሚሽኑ አስታወቀ። በትላንትናው ዕለት ለአጠቃላይ 4000 ተመካካሪ ቀርቦ ይጸድቃል ተብሎ የነበረው የመጨረሻ የምክር ሐሳብ ሰነድ በዛሬው ዕለት ቀርቦ እንደሚጸድቅ ያስታወቀው ኮሚሽኑ ይህም ከ8ቱ ቡድኖች የተውጣጡ 120 አጠናቃሪ ቡድኖች በ8ቱ አጀንዳ ምክር ሐሳቦች ላይ ያዘጋጁት አንድ ወጥ የውይይት ሰነድ ነው ብሏል። በትላንትናው ዕለት በሰራ ቡድን ላይ የሁሉም አጀንዳዎች ምክር ሐሳብ ለተመካካሪዎች ቀርበዋል። አዲስ ማለዳ በትላንትናው ዕለት የመጨረሻው ውሳኔ ለጠቅላላ ጉባኤ ቀርቦ እንደሚጸድቅ ኮሚሽኑ መግለጹ መዘገቡ የሚታወስ ሲሆን በዛሬው ዕለት ያልጸደቀበት ምክንያት ያስረዳው ኮሚሽኑ አጀንዳ የሚያጣጥሙት 120 አባላት ያለው ቡድን ከፍተኛ ጥንቃቄ ስለሚፈልግ በጊዜ ጊዜ ስለሚያሻው ነው ብሏል። ምክትል ኮሚሽነሯ ሂሩት ገብረስላሴ በትላንትናው ዕለት መግለጫ በሰጡበት ወቅት ተመካካሪዎቹ ባለፉት ቀናት የ8ቱን ቡድኖች አጀንዳዎች አጠናክረው ሲያዘጋጁ ቆይቷል ያሉ ሲሆን ስራው ከፍተኛ ጥንቃቄ የሚፈልግ በመሆኑ ብዙ ጊዜ ወስዷል ብለዋል። ኮሚሽነሯ በትላንትናው ዕለት 4000 ተመካካሪዎች በሰበሰቡበት ወቅት አጠናካሪዎቹ ተጨማሪ ጊዜ እንደጠየቁም አንስተዋል። በፌደራል ከተሞች አጀንዳ ስር የሚመካከረው ቡድን 4 ሰዓት ተኩል ላይ አጀንዳዎች በንባብ መልክ ለማቅረብ መክፈቻውን ጸሎት ሲያደርግ ተመልክታለች። በመግለጫው ማክሎ እስከ ትላንትና ማታ ድረስ ሲከናወን የቆየው ይህ የማጠናከር ስራ ተጠናክሮ ዛሬ ማለዳ ጀምሮ ለእያንዳንዱ ቡድን ሰነዱ እየቀረበ ይገኛል። አዲስ ማለዳ የተለያዩ የቡድን ስራዎቹን ያልመከሩባቸው አጀንዳዎች ላይ ምን አይነት ምክረ ሐሳቦች እንደቀረቡ እየተነበበላቸው እንደነበርም ተገንዝባለች። ምክትል ኮሚሽነሩ አክለውም በአሁኑ ወቅት እያንዳንዱ ቡድን የቀረበ ሰነድ በመገምገም ላይ የሚገኝ ሲሆን አንዳንዶቹ ቡድኖች ከጧት ከነበረው የ5 ጊዜ እንዲሁም 6 አጀንዳዎች ምክር ሐሳብ ሰምተው ማጠናቀቃቸውን ገልጸዋል። የሚደት እያንዳንዱ ቡድን በመጨረሻው ሰነድ ላይ የራሱን ግብአትና አስተያየት እንዲያካትት ለማስቻል የተዘጋጀ እንደሆነም አንስተዋል። የተጠናከረው ዘገባ በዛሬው ዕለት ለ4000 ተሳታፊዎች ይቀርባል ተብሎ የሚጠበቅ ሲሆን ነገር ግን ከዚህ ቀደም በዛሬው ዕለት ቀርቦ እንደሚጸድቅ ኮሚሽኑ ማሳወቁን አዲስ ማለዳ መዘገቡ ይታወሳል። 120 ቡድን ለስራ ቡድኑ የተጣጣመው ምክር ሐሳብ ካቀረበ በኋላ መልሶ ግብአቶችን በማካተት ተጣጥሞ የቀረቡ ምክር ሐሳቦችን በትላንትናው ዕለት ተመካካሪ ቡድኖቹ ይቀርባሉ የነበረ ቢሆንም በዕለቱ ስራው ተከናውኖ ባለማጠናቀቁ በዛሬው ዕለት እንዲቀርቡም ሆኗል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።